ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንደተለመደው ዛሬ እንግዲህ ሰዓታችንን አላከበርንም። በጣም ይቅርታ ጠይቃለሁ በቅድሚያ ማለት ነው። በአጋጣሚ አምሽቼ ነበር የገባሁት በስራ ምክንያት። በዛ ምክንያት ሰዓቴን ስላላከበርኩኝ ግን ላለመቅረት ብዬ ስለመጣሁ በጣም ይቅርታ አድርጉልኝ። ዛሬ በጣም እንግዲህ አነጋጋሪ ቪዲዮ ተፈጥሯል ማለት ነው። ቪዲዮ ተሰርቷል እንበል እንጂ አብርሃምና ሄርሜላ እንዲህ እንደምትመለከቱት እንግዲህ አብርሃም ተንበርክኮ የጋብቻ ጥያቄ ጠይቋታል። ቀለበት ፕሮፖዝ አድርጓታል እንበል። ምንድነው የሚባለው መሰላችሁ? ውሃም ሲወስድ እያሳሳቀ የሚባል ነገር አለ። አብርሃምና ሄርሜላ እያላመዱን እንደሆነ በደንብ ገብቶናል። ምክንያቱም ከዚህ የበለጠ ብዙ ነገር አድርገዋል። በቃ እኔ ለምንድነው ሩታ ተረጋግታም እንዳትኖር እሷን የሚያበሳጭ ነገሮችን እየደጋገመ የሚያደርገው? ምን ፈልገው ነው? ይሄ ሰው ነው አሁን ትዳሬን እፈልጋለሁ ልጄን እፈልጋለሁ ሲል የነበረው ሰው ይሄ ነው። እሱ የሚፈልገው እኮ በግልጽ የሚታይ ነገር ነው። እያየ ነው ፍላጎቱን ማለት ነው። ፍላጎቱን በግልጽ እያሳየን ነው። እንዴት ሰው ሞራል፣ አንዳንዴ እኮ ሞራል የሚባል ነገር አለ። ቢያንስ ለሚስቱ አያስብም፣ ለልጁ አያስብም፣ ለቤተሰብ አያስብም፣ በዙሪያው ላሉ ቤተሰቦቹ አያስብም፣ ለራሱ ቤተሰቦች አያስብም። የሩታ ቤተሰቦች ሞራል እንኳን ይጎዳል ብሎ አያስብም። ሰው ከአንዲት ሴት ጋር ሚስቱ ወልዳ መጫት ቤት ስትቀመጥ ከሌላ ሴት ጋር ፕሮፖዝ ማድረግ ይህም በቀልድ ቢሆን የሚሞከር ነገር አይደለም። በቃ እውነቱን ስነግራችሁ መሞከርም የለበትም። ማንም ሰው ልትሞክሩት አይገባም። ቤተሰብ በቀልድ የተያዘ ነገር ነው። እውነት ሆኖ ነገሮቹን በሙሉ ምስቅልቅሉ የሚያሉ ሲጀመር ማለት ነው። አሁን እዚህ ጋር እኛ ፕራንክ እያደረግናት ምናምን ነገር ብላችሁ እኛን ለማጃጀል አትሞክሩ። የፈለጋችሁትን የምታደርጉትን ነገር ለእኛ በፕራንክ ምናምን ነገር አታሳዩ። በቃ አንፈልግም እንደዛ። እኛን ለመዋሸት ምናምን አስፈላጊ አይደለም። ገብቷችኋል አይደለ? በቃ እኔ በድራማ ምናምን በምንም አይነት ነገር ሊሞከር የሚገባ ነገር አለ። ሰሞኑን እንግዲህ እሄዳለሁ ያዙ ልቀቁኝ ሲል የነበረ ሰው ነው አይደለ? ከሀገር እንወጣለን ምናምን ነገር ከሀገር ልወጣ ነው ምናምን ልጆቹን እዛ እየላከ ሩታን ሰላም እየነሳት ነበር። ተረጋግታ እንድትኖር አይፈልግም። ተረጋግታ የራሷን ህይወት እንድትኖር እንኳን አልፈቀደላትም። ጓደኞቹን ይልካል። ያ እዩ የሚባል ይሄዳል፣ ካሌብ ይሄዳል ምናምን እንደፈለጋቸው ይናገሯታል ምናምን። እሱን የላከን ምን ሆን ልጄን አንዴ ልይና ከሀገር እወጣለሁ። ማስፈራሪያው ከሀገር መውጣት ነው። በጣም ነው ልኩን የነገረችው። ባይዞ ሩታ ማለት ነው አይደለም ከሀገር ከምድረ ገጽ ለምን አይጠፋም ያለችው። በቃ አልሰማውም። በቃ ምንም የኔና የሱ ነገር ያበቃለት ነው። እንዴት ታስተካክለች? ሴት እንድታስተካክል እኮ እድል አልሰጣትም። የሚያደርጋቸው ነገሮች በሙሉ የሚለያያቸው እንጂ አንድ የሚያደርጋቸው ምንም ነገር የለም። በቃ ስለዚህ ተመልከቱ። ዛሬም ሌላ ድራማ። ባለፈው አብረን አደርን የሚል ፕራንክ ነው ብሎ ለኛ ወደኛ መጥቶ ኧረ እባካችሁ። ዛሬ ደግሞ በቃ ሁሉም ሰው ጅል ነው። እናንተን ብቻ እንትን ይላችኋል አይደለ? ያምናችኋል። ቤተሰቦች እስቲ ቪዲዮን እንይና ሀሳብ አስተያየት እንስጥበት። ወደ ቪዲዮ 1 2 3 አሁን እስከዚህ አብረሽ አሁን ምንድን ነው? ምን እያደረጋችሁ ነው? እሷ ደግሞ ይሄንን በደንብ ነው የምትፈልገው። በደንብ እንደምትፈልግ ደግሞ ከዚህ በፊት ያው አድርጋ አይተናል አይደለ? ፍላጎቷን ለአብርሃም ያላትን ስሜት በቃ እኔ ብቻ ነኝ ለሱ የደስታ ምንጭ ምናምን ብላ የምታምነው እሷ ነች። ስለዚህ እሱ የእሷ እንዲሆን ከምትፈልግ የአቤልና የብሩክ ስራ ደግሞ ይህን ሚሽን ማሳካት ነው። የእሷ ሚሽን ማሳካት ነው። አብርሃምን ይህን ሀሳብ በእርግጠኝነት የነሱ ሀሳብ ነው፣ የአቤልና የብሩክ ነው። እንደሚያደርጉላት ይሄን ነገር ማለት ነው። አብርሃም ይሄን እንዲያደርግ ገፋፍቶ እንዲያደርግ እያረጋገጡላት ነው። በጣም የሚገርሙ ናቸው። በቃ እያለማመዱት ማለት ነው። እያለማመዱት ምናምን ነገር
እኔ እዚህ ጻድቅ ለመምሰል ምናምን አብርሃም መሞከር የለበትም። የማይሞክሩ ነገሮች የሚባሉ ነገሮች አሉ። በቃ ይሄ እንደዚህ ትዳር ላይ ያለ ሰው እንደዚህ ያለ ነገር መሞከር የለበትም። በቃ እንደዚህ ያለ ቀልዶች አይሰሩም። የእሷ በደስታ እንትን መሆን ግን በጣም ነው የገረመኝ። የምሬ ነው የምላችሁ። ዛሬ ራሷን ማዘጋጅታችሁ የመጣችሁ ነው የምትመስለው። ያውቃል። ተመልከቱ፣ ራሷን ማዘጋጅታችሁ ይዛችሁ የመጣችሁት እና ስራቸው አይደል እንዴ? ስራቸው አይደል? ስራቸው እኮ እሷን ከአንተ ጋር አንድ ላይ ማድረግ ነው። አንተ አይገባህም አንልም፣ እየገባህ እንደምታደርግ እናውቃለን። የእነሱ ሚሽን አንተም እያሳካላቸው እንደሆነ በደንብ እናውቃለን። እና ምንም ተዘጋጅ ብላችሁ ነበር። ምንም አታውቅም። የኛው ሰርፕራይዝ እየበዛብኝ ነው። አዎ ወይኔ አቤት! እንዴት አይበዛብሽም? በደንብ በዝቶብሻል። አብርሃምና ሄርሜላ እንግዲህ ሊለያዩም አልቻሉም። ታመም ያለው ወድቅ ያለው እኔ ያለታ ፌንት የነቀለው በደስታ እንደሆነ ነግራችኋለሁ አይደል? ሄርሜላ እወዳለሁ አፈቅራለሁ ስላለችው ብዙዎች የመሰላቸው እንዴት እንዲጠየቃሉ ብሎ ፌንት የነቀለን የመሰላቸው። እንደዛ አይደለም። በቃ ማለት የውስጡን ስለተናገረችለት የደስታ ስሜት ነው እሱን ፌንት ያስነቀለው ማለት ነው። ባይሆን ኖሮ ዛሬ አንድ ላይ አናያቸውም ነበር። ክሳይና ማነው እጅን ይዘኝ? እዚህ ጋር ሁለት ሰዎች አሉ። እሺ ማነው እጅን ያዘኝ? ሰው አለ ነው? ሰው አለ? ደህና ነሽ ኤርሚ? ደህና ነህ? እኔ ያለሁልሽ አጠገብሽ። አዎ ቆይ ልንገርሽ፣ ዛሬ ትልቅ ሰርፕራይዝ አለሽ። እሺ ምንድን ነው? እና እሱን ሰርፕራይዝ ከማድረጋችን በፊት ሰርፕራይዝ ሊሆን ይችላል። እናሰራሻለን። ደህና ነሽ? እንግዲህ ተንበርክኳል። ለዋዛ ይንበረከካል፣ ለቀልድ የእሷ ልብ በጣም ያሳዝናል። እውነት አብርሽ ወይ እንዴት ነሽ? አንተ ያለበት ምንም ይሁን በቃ አብርሽ ነኝ። እሺ እኛ ያለንበት ምንድነው እሱ? እሱ ካለ ችግር የለውም። ዛሬ ለምን እንጦሮንጦስ ይዟት አይገባም? አብርሃም ካለ እሷ በቃ እኔ ለአብርሃም በዚህ ልክ ፍቅሯ እኔ ይገርመኛል። የምሬ ነው የምላችሁ። በቃ እንዲህ ለምን እንደዚህ እንዳበደች አላውቅም። የልጅ አባት ሆኖ ባለትዳር ሆኖ እሺ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ ስለሚገባሽ ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄን ስለሚገባሽ ምርጥ ሰው ስለሆንሽ ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም። እንዴት ደስ አይላትም? እንዴት ተብላ በእርግጠኝነት ይሄንን እሷን ስሜቷን ያውቃል አብርሃም ማለት ነው። በደንብ ያውቃል ይሄ የእሷ ፍላጎት እንደሆነ። ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው፣ በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና ንኪ ውሻ አላመንሽ ያው የአብርሃም ነው። ምን እያደረጋችሁት ነው ልጁን? እሺ ምንም አላረጋችሁት። አንድ ሁለት ሶስት አስቀድስ አብርሽ ማመን አልቻለችም። የምትፈልገው ነገር ስለሆነ ማመን አልቻለችም። በቃ አሁን ምንድን ነው? ምን እያደረጋችሁ ነው? እሷ እንግዲህ አንዳንዴ አይናችን ከርነ ስንመለስ የምንሸወዳቸው ነገሮች ሊኖሩ ይችላሉ። እሷ አይኗን ስትጨፍን ወደ አቤላ ስትለጠፍ የደስታዋን ስትገልጽ በሰከንድ እሱ አበባ አድርጎ አበባውን ላጣረገና አበባውን ይዞ መጣ። ሳታይ ማለት ነው ማመን እንዳያቅትሽ። አልገባችሁኝም። ግራ ገብቶኛል። ምንድን ነው ግራ የሚገባሽ? ጠብቀሽ ነበር ግን አበባ ምርጥ አበባ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ደበራት። የምርን ደበራት። ያሞቹ ምንም አበባ ተቀበል እንጂ ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው
ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበል። ለምን አሁን ምንድን ነው ያየሁት? አይኗ እንድትጠራጠር ነው ያረጓት እንግዲህ። ስለዚህ ተዘጋጅበት እንደሚሆን በቅርቡ ይሆናል። ስለዚህ ተዘጋጅበት እያሉት ነው። አበባን ማያይሽ መጀመሪያ ምን ያይሽ ነገር አለ? እቺ ልጅ የመረገነ አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ አእምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ፈለግሽ ነገር ምንድነው? ቀያበባ መጀመሪያ ምን ነበርኩ እንደዚህ እየጠበቅኩሽ ነበር። አረብ ቀይ አበባ አይደለም እሱ ቀለበቷን ያየችው። አሁን ቀለበት በልመና ማለት ነው። አስቡት፣ ለምና ቀለበት እንዲደረግላት እግዚአብሔር እንዴ አበባ ነው እንጂ ነው ወይስ አልፈለግሽም? ሌላ ቢጫ ይሁን ሌላ ለማይ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር አይስከ እና የተሻለ ነገርማ ሊበላ እኔ አላስኩኝ ምን ይችላል ነበር እንዴ? አርግልኝ ሰበልተሻል ስመጪ አርግልኝ ጭራሽ በልመና ይደረግልሽ እንዴ? ስመጪ እንዴ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሐሳብ ይቀየርከው? እንዴ መጀመሪያ የሚያስኩት ይሄን ነው በጌታ ጭራሽ በጌታ ኧረ ተይ ውይ ይደረግልሽ እንዴ በጌታሽ ምሪስትሽ የመኪና ቁልፍ ነበር ያስከው እንዴ? የመኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም። እኔ እጁ ላይ አበባን ነበር የሚያዘው። ቀልብ ይዘህ ነበር? በደንብ አይታለችው። ለምን ፊትሽን አዞርሽ? ፊትሽን ባታዞሪ ነው ውይ ምናምን ስትይ እሱ ሐሳቡን ቀይር አደረገ። እኔ ቀለበት ኧረ ቀለበት አንቺምሻል ምን አይነት ውሸት ነው የምትዋሽው? የምን ቀለበት? ይሄን አይተሽ ነው የራስሽ ነው መጀመሪያ ሳይሆን ነገር ለምን ነገር ቀላል ነገር አይደለም። በጣም እንደምትፈልጊው ስለሚታወቅ ቀላል ነገር አይደለም። ለሱም ቀላል ነገር አይደለም። አረ ነገር ያያጋባችሁ ነው ለሁለት ደቂቃ የሆነ የተሰማኝ ስሜት ነበር። ሁለት ደቂቃ አንድ ደቂቃ እውነት ዞር እስክል ድረስ የሆነ አይኔ ተረግራ ገባኝ። የምትፈልገው ነገር ነው የምታየው። የምትፈልገው ነገር ነው የምታየው። በህልምም እየመጣንባት አይቀርም። እሺ ይሳካል። ያው አያችኋል። ቡሩኬ ማን አቤላ አይቀርም ይሳካል እያለ ነው። ይሳካል። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው